እንድትለማመጠኝም አልፈልግም። ተለማመጠኝም አላልኩም። ሲጀመርም አልወደድከኝም ነበረ። ውሸትክን እንደሆነ እኔ ሲጀመርም የመጀመሪያውም ጊዜ ተናግሬ ነበረ። ግን ማንም ሰው ሊያምነኝ ፈቃደኛ አልነበረም ማለት ነው እንጂ ወደኸኝ እንዳልነበረ ድሮም አውቃለሁ። አስመሳይ አንተ ነህ። አይገርምህም? እኔ ከእንግዲህ ወዲያ ሲጀመር ስልችት ድክም ነው ያለኝ። በቃ ከእንግዲህ ወዲያ ምንም መመላለስም አልፈልግም ማለት ነው። በቃ ጓደኝነታችን እንደዚህ እንዳይሆን የቻልኩትን አድርጌያለሁ ግን በቃ አልቻልኩም። ተንግዲህ ወዲያ በቃኝ። እኔ ራሴ ከዚህ የበለጠ መድከም አልፈልግም ማለት ነው። እኔ ስለጠየኸኝ እየኮራሁ ምናምን አይደለም። እንዳልሆነ ደግሞ በደንብ አድርገህ አንተም ታውቃለህ ማለት ነው። ለማንኛውም የእሱን ቪዲዮ አዳምጠን እንመለስ። እውነት በጣም ነው የሚያናድደው። የመግደርደር ወይም ደግሞ የምንም ችግር አይደለም። ገባቸው አይደል? እኔ ላይ ለመጫወት ወይም ደግሞ እንዴት ማሜ በቃ ማሜ ስለወደቀ አፈቅርሻለሁ ብሎ ለእሷ ስለነገራት ብቻ ነው እንጂ የሌላ ነገር አይደለም። እኔ በቃ ምንም ከዚህ በላይ ምን ለማመጥበትም ምክንያት የለኝም። ገባችሁ አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ በተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። እንግዲህ ያው ዛሬ የመጣሁበት በተለመደው ቪዲዮ ነው ማለት ነው። እንግዲህ ሁላችንም አዳምጠን ተመልሰናል የማሜን ቪዲዮ ማለት ነው። ስለዚህ ለሱ መልስ የምሰጥ ይሆናል ማለት ነው። እኔ ሲጀመርም ማሜ እንደማይወደኝ ደጋግሜ ነግሬያችኋለሁ። ግን እናንተ ነው ማሜ ይወድሻል፣ ማሜ ባይወድሽ እንደዛ አይልም ነበረ፣ ማሜ ተጎድቷል፣ እንደዛም አይቼ ነበረ እኔ ራሴ ማለት ነው። ነገር ግን እውነታው ይህ አይደለም ማለት ነው። እና ዛሬም እንግዲህ ቪዲዮን እንዳዳመጥ ነው ለእሷ አዝኜ እሷ እንደዚህ ገፋፍታይ ነው ምናምን በቃ ምክንያት ነው ማለት ነው። ሲጀመር ፍቅርና አዝንታ በጣም ነው የሚለያዩት አይደል እንዴ ወገን? በጣም ይለያያሉ። እኔ አላቅም ምን እንደምል ራሱ ማለት ነው። ራሱን አስወድዱና ራሱን እንትናስ ብሎ ማለቴ እኔን አደባባይ ላይ የሚያሰጠኝ ነገር እኔ በጣም ነው የሚገርመኝ ማለት ነው። ውሸታም ለማስባል ምናምን የሚያደርገው ነገር እውነቴን ነው። እኔ ከሱ ወይም ከአንድ ወዳጄ የምጠብቀው አይደለም። እኔ እንደማንኛችሁም እኔ ማሜን እኔ ማለቴ በጣም የምወደውና የማከብረው ወንድሜ ነው። ለብዙ አመትም ያው አብረን ተዋደና ተካብረን ተቀምጠን ነበረ ማለት ነው። እሱ ይሻለናል በሚልም እኔ በአቅሜ ለፍቻለሁ፣ ደክሜያለሁ ማለት ነው። ምክንያቱም እኔ ሰው ጥዬ ሰው ፍለጋ እምወጣ ሰውም አይደለሁም። ምክንያቱም አንድ ወዳጃችሁን አብሯችሁ የኖሩን ጓደኛችሁን ትታችሁ ሌላ ጓደኛ መፈለግም አያስፈልግም ብዬ እኔ በራሴ አምናለሁ ማለት ነው። እሱንም ለማስቀጠል በተደጋጋሚ ስወድ ቪዲዮ ሰርቻለሁ ማለት ነው። ግን እሱ ሲጀመር የመጀመሪያው ነገር እኔ ቪዲዮ ራሱ አደባባይ ላይ እንዲወጣ የመጀመሪያ እኔ አልፈለኩም ማለት ነው። አልፈልግም ሲጀመር ሚዲያ ላይ መውጣቱ ሊያወጣኝም እንድፈልግ አልፈልግም ነበረ። ነገር ግን ሆኖም ግን እኔ ማለቴ እሱ ማለቴ አታውጣይ ስለው መልሶ መላልሶ ቪዲዮ የሚሰራው ወይም አትስራብኝ እያልኩት የሚሰራው እልኪን ስለሚያውቅ ነው። ምክንያቱም እኔ ሰምቼ ዝም ማለት እንደማልችል እንደዛ አንለለም። አንዳንድ ጊዜ ድክመታችሁን ሲያውቁ በቃ ድክመታችሁን ይጠቀሙባችኋል ሰዎች ማለት ነውና ማሜም ያ ነው ያሆነው ማለት ነው። ድክመቴን ያውቃል፣ እልክ እንደሚይዘኝ አልሸነፍ ባይነት ምናምን እሱን ስለሚያውቅ ነው እንደዚህ የሚያደርገው እንጂ እውነቴን ነው የምላችሁ ማሜ ወዶኝ አይደለም እንደዚህ የሚለው። አልለማመጣትም ምናምን እኔ ሲጀመር የሚለማመጠኝም ሰውም አልፈልግም ማለት ነው። እኔ ያልኩትም እንደዛ አይደለም ማለት ነው። ነገሮቹ ቦታ መያዝ አለባቸው። አንዳንድ ጊዜም እኮ ይፈታል ማለት ነው። ከኛም በላይ ጊዜ የሚፈቷቸውም ነገሮች ብዙ ነገሮች አሉ ማለት ነው። እውነቴን ነው የምላችሁ ማለት ነው። ነገር ግን መሐመድ ሳኒ ለምን እንደሆነ አላውቅም አሁን በዚህ ልክ እኔ ላይ እኔን እናንተ ፊት በቃ ክፉና አስመሳይ ሴት ለማስባል ለምን እንደፈለገ የምሬን ነው የምላችሁ። እኔ ለራሴ አልገባኝም። እውነት እኔ አልገባኝም። በቃ ምን ልበላችሁ ስላልገባኝ ነው እኔ ራሴ ያልገባኝ ብዬ እምጠይቃቸው ማለት ነው። እኔ በቃ አላቅም ለምን እንደሆነ ግራ በጣም አጋባኝ ማለት ነው። እኔ አዎ ብሎክን አልፈታውም። ነገር ግን
በቃ እኔ ድምፄን እዛ ሰማው በጣም ተናደርኩኝና ብሎክ አደረኩ። እኔ ብሎክንም እፈታለሁ ብያለሁ አላልኩም አይደለም፣ ግን ለሁሉም ነገር ጊዜ ያስፈልገዋል። ምክንያቱም አሁን እንግዲህ ነገሮቹ ተደበላልቀዋል፣ እንደ ድሮ አይደሉም። ስለዚህ ብሎኩን ከፍቼ እንዴት መናገር ማለት እኔ የማወራው ራሱ እኮ ይጠፋብኛል። የምሬ ነው ማለት እንደዚህ ማለት እንትን ስል ምናምን እንትን ለመስላል፣ ግን እኔ ድንግጥ ነኝ ማለት ነው። ድንግጥ ነው ምለው ቶሎ በቃ ግራ ግብት ድንዝዝ ፍዝዝ ነው ምለው ማለት ነው። እና አልፈታም አላልኩም። አሁንም ብሎኩን እኔ እፈታለሁ። ነገር ግን በዚህ ፍጥነት የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይላል ያገሬ ሰው ሲተርትና ለምን እንዳቻኩለው አለቅ በጣም ቸኮለ፣ በጣም ፈጠነ። በቃ አናቴ ላይ ነው የወጣው ማለት ነው። ግን ያው የራሱ ምክንያት ይኖረዋል። እንግዲህ ያው ነገሮቹ ቶሎ ቶሎ ካላሉ ሌላ ሚስጥርም የሚወጣበትም ሊኖር ለሚችል ሊሆን ይችላልና ለዛ ይሆናል እንጂ በጣም ግራ አጋባኝ እኔ ራሴ ማለት ነው። ማሚ ይሄን ያህል ርቀት ይሄዳን ወይ ጭራሽም እሷ እንደዛ አድርጋ ነው። እኔ ራሴ የምሬን ነው የምላችሁ የኔን ህይወት ራሱ አመሰጋገለው። እኔ ስስቅ ስጫወት እኔ እንደሱ ይሄን ነገር እንደዚህ አስባን ብዬ እኔ አልገምት እንግዲህ አልጠነቆል እኔ ሀዩቴ ማለት ነው። ሲጀመርም እኔ እና እሱ የሚያገናኘን ሳቅና ጫወታችን መሰለኝ ሌላ ነገር ያስተገናኘን ወይም ባለው ወይም በፍቅር አይደለም ወይም በጥቅም አይደለም። እኛን ያገናኘን መሳቅ መጫወታችን ነው ማለት ነው። ስለዚህ እሱ ነገር እስከሆነ ድረስ ደግሞ እኔም እሱን ነው ያደረኩት ማለት ነው። እንደ አንድ ወዳጅ ብዙ ነገሮች አሳልፈናል ማለት ነው። እንደ ወንድሜ ሲመክረኝ እንደ እህትም ስመክረው ስቆጣው ይሄን ያክል አመት ተጉዘናል ማለት ነው። በዚህ አመት ላይ ደግሞ እኔ በውስጥ እንደዚህ ሲል ምናምን እኔ በቃ ነገሮቹ ሁሉ በቃ አንዳንድ ጊዜ እኮ በቃ ብዙ ነገር ስትመላለሱት የምታሳምኑት ነገር አለ። እኔና ማሜ በቃ በቀልድና በጨዋታ ነው። ስለዚህ እንደዚህ ቢለኝም እኔ አላምንም። ያው ጨዋታ ነው ይመስለኝ ማለት ነው። ያው ቀልድ ነው ይመስለኝ። ምክንያቱም የተገናኘንበትም ነገር ቀልድና ጨዋታ መስሎኝ ማለት ነው። ስለዚህ ከዚህ የዘለለ አስቤውም አላቅም ማለት ነው። ላስብህም አልችልም። ለነገሩ እኮ ዛሬ እውነቱን ተናግረሃል። እሷ ናት እንድወዳት ያደረገች። በቃ ሌላም ይቺ ልጅ የሴትነት ወጉ ይዟት ከምትደረደር በቃ እኔ ልገላግላት አይነት ስሜት ማለት በቃ ሌላ አንዳንድ ሰው ሲያዝንላችሁ ወይም የወዳጅነት ሊሆን ይችላል የሌላ ነገርም ሊሆን ይችላል። ነገር ግን ሰው ሲያዝንላችሁ ነው አዝኖልኝ ነው ማለት ነው። አሁን በሱ ቤት እኔ አዝኜላት ለሷ ብዬ ከሷ እንደማይመጣ ያው ልክነኝነቷን ስለማቅ ምናምን ብለው ያለው ነገር ማለት ነው። ነገር ግን አዝነህ ይሄን ስላልከኝ እንግዲህ ላመስግንም አላመስግንም ባላቅም አላመሰግንም ማለት ነው። ግን አዝንታ ይሄን ከሆነ ይቅርብኝ ማለት ነው። ስላዘንክልኝ አመሰግናለሁ በግልጽ ማለት ነው። ግን ፍቅርና አዝንታ በጣም ይለያያል ማለት ነው። ግን ደግሞ እንደ ሀሳብ ደግሞ ስላንተ ማለቴ ባክግራውንድ አላቅም ማወቅ የምፈልጋቸው ነገሮች ብዙ ነገሮች አሉ። ማሜ ከዚህ በፊት ህይወት ይኑረው አይኑረው ማለቴ ከዛ በኋላ መጋፈጥ አልፈልግም። ነገሮችን እርግጠኛ ሆኜ ነው እኔ መራመድ የምፈልገው። ባልኩት መሰረት ደግሞ ከኔ ሌላ ማንነት ስለኔ ማንነት ሌላ ሊነግርሽ ሰው የሚችል የለም። እኔ ነኝ የምነግርሽ። እስከዛሬም የኔ ማንነት ታውቂያለሽ። በዚህ መልኩ አሁን አንድ ወዳጃቸው ወይም አንድ ጓደኛቸው የሱ ማንነት የተወሰነ መልኩ የምታውቁት ነገር አለ ወዳጃችሁ ሲሆን። ነገር ግን ደግሞ ትዳር ደግሞ ሲሆን የበለጠ የምታውቁት ነገር ከዛ የዘለለ ነገር ነው እናንተ ማወቅ የምትፈልጉት ወይም እኔ ራሴ ማወቅ የምፈልገው እንደዛ ነው። እስከዛሬ የማውቀውን ሳይሆን እስከዛሬ ከማውቀው የተለየ ነገር ነው እኔ ስላንተ ባክግራውንድ ማጥናት የምፈልገው ማወቅም የምፈልገው ማለት ነው። ይሄ ሲጀመር ግልጽ ነው ማለት ነው። አንተ የምትነግረኝ ማን አለ ከሱ ሌላ ሚስጥር ነው እኔ እየጠየቅኩ ያለሁት ማለት ከሱ ሌላ ነው ማወቅ የፈለኩት። ስላንተ ሌላ ሰው እንዲገልጽልኝ የፈለኩት። ማሜ እኮ እንዲህ ነው፣ ማሜ እኮ እንደዚህ ነው፣ ማሜ እኮ እንዲህ ነበር እንደዚህ ነው። በቃ ሰዎች የሚያጣሉም አሉ። እኛን አጣልተው እነሱ ምን ይጠቀማሉ? የሆነ ነገር እኮ የምታገኘው ነገር አለ አይደል? እኔና አንተን አጣልተው እነሱ ምን ሊያገኙ ይችላሉ? ምንም። ሲጀመርም እንደዛም የሚያደርግ ሰው እኔ አልጠይቅምም። የሚያራርቀን ሳይሆን የሚያቀራርበን ሰው ነው የምጠይቀው ማለት ነው። ምክንያቱም ላንተም ቅርብ የሆነ ሰው ነው ልጠይቅ የምችለው ስላንተ ማለት ነው። ስለዚህ እንደውም ላንተ አግዞ ደህና ነገር ሊነግረኝ ይችላል እንጂ በፍርሃት ዓለም አንተ ልትንጨረጨር አይገባም ማለት ነው። አይገባም። እኔ እስከዛሬ ማቀው ማንነት አለኝ ስላንተ።
ግን ደግሞ በዚህ ጉዳይ ደግሞ ስላንተ ሌላ ማንነት ማወቅ የምፈልገው ነገር አለ ማለት ነው፣ በግልጹ ማለት ነው። ሲጀመር እኮ እድሉን ራሱ እኮ አይሰጠኝም ማለት ነው። በቃ ነገሮችን ሁሉ ፍጥን አድርጎ ድብልቅልቅልቅ አድርጎ በቃ አለና አረንዶ ምን ልበላችሁ ብቻ የሆነ ነገር ብላችሁ ደስ ይለኛል። ግን እንደዛ ነው እሱ የሚያደርገው ማለት ነው። በቃ ቶሎ ቶሎ ቆይ ከኔ ሌላ እኔ ነው የምትፈልጊው እንትና እንዴ ታዲያ አንተንስ ብፈልግ ስላንተ ማወቅ የሚኖርብኝ ነገር እኮ አለ። አንተም እንደዛው ማለት ነው። ማለት እኔ ስላንተ የማውቀው ነገር ሳይሆን ስላንተ የማላውቀው ነገር ነው እኔ ማወቅ የምፈልገው አሁን ላይ ማለት ነው፣ ልታውቀው የሚገባው ማለት ነው። ነገር ግን ስላዘንክልኝ አመሰግናለሁ። አስመሳይ ናት፣ አጭበርባሪ ናት። እኔ ሰው ወደደኝ። በነገራችን ላይ አንተ ማለት ፌመስም ስለሆንክ ብዙ አድናቂዎችም ሊኖርህ ይችላሉ። በቃ ያን ነገር ሊኖር ይችላል። እኔ በነገራችን ላይ ሰው አደነቀኝ አላደነቀኝ፣ ገደፈኝ አልገደፈኝ አዲስ እኔ ጋር ምንም ልዩነት የለውም ማለት ነው። በሰዎች ዘንድ ዛሬ ቢወዱኝ ነገ የሚጠሉኝ ናቸው ማለት ነው። ሰዎች ሰው ነን ስንባል ማለት ነው፣ ፈራሽ ነን። ነገ ሀሳባቸውን የማያፈርሱበት ነገር የለም ማለት ነው። እኔ ግን እውነቴን ነው፣ ዛሬም ነገም ቢሆን እውነቴን ነው እኔ እየተናገርኩ ያለሁት ማለት ነው። እኔ ሲጀመርም ማስመሳይ ሰውም አይደለሁም። እንደዚህ እንደሚለኝ የማስመስልበት ራሱ እኮ ጉዳይ እኮ ሊኖር ይገባል ብዬ አምናለሁ። አንድ ሰው ሊያስመስል ሲል የሆነ በቃ ምክንያት ይኖረዋል። የሆነ ነገር እኔ ምን ልጠቀም ነው ማስመስለው? ምን ላገኝስ? ግራ አይገባም በነገራችን ላይ ማለት ነው። በጣም ነው ግራ የሚገባው ማለት ነው። ግራ አጋብቶኛል ማለት ነው። እና ልኬን ንዴቴን እየተጠቀምክ ደግሞ ድክመቴን እየተጠቀምክ ቪዲዮ እንዲሰራብሽ በቃ የምፈልገው አልፈልገውም ከሆነም በነገራችን ላይ ጥያቄውም አልፈልገውም ከሆነ አልፈልግም። በቪዲዮ ላይ ደግሞ ሁለተኛ ትስራም ከሆነ እንደዛው ማለት ነው። ሲጀመር አልፈልግም፣ አንተንም አልፈልግም፣ ቪዲዮም እንድሰራብኝ አልፈልግም። ግን ስሰራብኝ ደግሞ እኔ በቃ አያስችለኝም፣ በቃ ያናድደኛል። በቃ አለኔ በቃ ጥሩ ነገር ብታወራም በቃ እውነቱ ግን ይህ አይደለም። በቃ እኔ በጣም ነው የሚያናድደኝ ማለት ነው። ማለት በቃ ያላቅም ትልቁም ድክመቴ ሊሆን ይችላል። ግን የሆነ ነገር ተብሎ መልስ አለመስጠት እኔ በጣም ነው የሚያናድደኝ። ሽንፈትም ነው የሚመስለኝ። ማለት ሁላችንም መሸነፍ ላንወድ እንችላለን፣ ግን ደግሞ እውነት አይደለም ማለት ነው። በቃ ራሱ እኮ ማለት ነው እኔ እኮ ማሚጌ በቃ አፍቅረኝ በቃ ምናምን ብዬ በቃ ድክም አድርገው በቃ አሁን ደግሞ በቃ እየተሞላቀቅኩበት አይነት ስሜት ማለት ነው የሚያሳየው ማለት ነው። አረ ወገን በነገራችን ላይ ማለት ነው ብቻ እኔ በቦጫጭቀህ ራሱ ደስ ይለኛል። ግን ለማንኛውም ይመቸኝ ማለት ነው፣ ይመቸኝ። ሌላ ምንም አይደለም። ግን ያ ወዳጅ ግን እንደዚህ አድርገን ተብሎ አይጣበቅማ። እኔ በግሌ እንደዛ አልጠብቅም። ያልጠበቅኩት ነገር ነው በነገራችን ላይ። የምትጠብቁት ነገርማ ምን ያስደነግጣል? የማልጠብቀው ነገር ስለሆነ እንጂ ማለት ነው። እና ልልህ የምፈልገው ነገር ያው በነገራችን ላይ በመነጋገር አምናለሁ እኔ ራሴ እንዳንድ ሰው እንዳንድ ግለሰብ ማለት ነው። ነገሮችን ከምንትን ማለት ተነጋግሮ መፍታት በሚለው አምናለሁ። ግን ቢሆንም አንዳንዴ ደግሞ ጊዜዎች ራሱ ያግዟችኋል። ጊዜ ያግዟችሁ ነገሮችን የምትፈቱባቸው ነገሮች አሉ ማለት ነው። እኔም እንደዛ ነው የፈለኩት። ጊዜ አግዞኝ ይሄ ቶሎ ቶሎ ምናምን የሚባለው ነገር እኔ በትዳር እኮ አብረን እንኖር ነው ያልኳት። እኔ በፍቅር አብረን እንኖር አልኳት። ከዛስ ፍቅር ተጀመረ፣ ትዳር ተጀመረ እንበልና ከዛስ ከኋላ ማለት ሚስት ልጅ ምናምን ቢመጣስ ከዛ ምን አደርጋለሁ? ከዛ የሆነ ነገር ሌላ በቃ እኔ ከዛ ውስጥ ገብቼ መንቦጫረቅም አልፈልግም። እኔ ህይወትን አንዴ ነው የምኖራት፣ ሁለቴ አልኖር፣ አንዴ ነው ህይወትን የምኖራት። ስለዚህ እኔ በህይወቴ ደስተኛና በቃ እኔ ፈገግ ብዬ መኖር ነው የምፈልገው ባጭሩ ማለት ነው። እንደዚህ ተጨናንቆ ምናምን አልፈልግም። እሱ እኮ በቃ አናት ባናቴ ላይ ማለት ነው። ደግሞ በዛ ላይ እናንተ ኦዲየንሶቹ ፊት በቃ ጥሩ ሰው መስሎ እኔን በቃ አስመሳይ ምናምን እኔ አልዋሽም፣ አልፈታውም ብሎ እኮ ግን አንዳንድ ጊዜ ልስጠው እና ደግሞ አለመመቻቸትም ነው ማለት አሁን እሺ ብሎኩን ፈታሁት። ከዛ ምንድነው የሚቀጥለው? ምን ማለት እንዳለብኝ ካንተ ጋር እንዴት አድርጌ ጓደኝነቴን መቀጠል እንዳለብኝ ማሰብ እኮ አለብኝ። እውነቴን ነው የምላችሁ፣ ማሰብ አለብኝ። ዝም ብዬ ነው እንዴት ነው የምለው? ጉድ እኮ ነው ዘንድሮ። እሱ በቃ እንደፈለገ ነው የሚናገረው፣ እንደፈለገ ማለት ነው። ለማንኛውም የኛ ፌመስ ማሜ ማለት ነው የምሬ ነው እውነት እንደው ለዛሬው ብቻ ሳይሆን ለስከዛሬው ጥሩ ጊዜዎች ብለህ እንደዚህ አታድርግ ወንድም አለሜ ማለት ነው። የምር እንደዛ አታድርግ። በቃ ሌላ አንተ በጣም ጥሩ ሰው ነህ። የምሬ ነው ከልቤ ስነግርህ ጥሩ ሰው ነህ። ግን እንደዚህ አንተ ደግሞ እኔን አደባባይ አስተታህ አንተ ጥሩ ሰው ለመምሰል ደግሞ አትሞክር።
አይሳካም። ዛሬ ምንም በቃ ሰው ቢያደንቅ ማሜ ልክ ነው ማሜ እንኳን አንተ ኮሜንት ስር እኔ ቪዲዮ ስር ራሱ መጣ በቃ ማሜ እኮ ጥሩ ሰው ነው ማሜ እኮ አይ ነው ጥሩ ሰው ስለሆነ ነው ሲጀመር ነው ይሄን ያህል ጊዜ አብሬው የኖርኩት አይደል እንዴ ይሄ እኮ መጥፎ ነገር መጥፎ ሰው እኮ ስለሆነ አይደለም ጥሩ ሰው ስለሆነ ነው። እሺ ወዳጆቼ ግን ደግሞ አንዳንድ ህይወት ከሆነ ድረስ ህይወትስ ከሆነ ድረስ የወደፊት አብሬው የምኖር ሰው ሲሆን ደግሞ እንደዚህ እኔ በወከባ ምናምን ሐሳባችሁን እኔ አልጠላም የምርኝ ነው። እናንተ የፈለጋችሁን ነገር ጻፉ ኮሜንት ስጡ ግን ደግሞ እኔ ራሴ የምወስነው ውሳኔ ያለ ግዚዎች ጋር ይሁን በጣም ከባድ ነው። ለ6 አመት የነበረውን ጓደኛ በአንድ ቀን ወይም በአንድ ቅስፈት ወደ ፍቅር ቀይሮ ኦ ማሚዬ በጣም ነው ደስ ይላል በጣም ነው ሞድ ምናምን ይሄ አዳር ነው የሚመስለኝ ትዳር ሳይሆን ማለት ነው። ነው የምላችሁ ማለት ነው። ይሄ አዳር ነው ሲጀመር ማለት ነው ትዳር አይደለም ማለት ነው። ስለዚህ ጊዜ ያስፈልገኛል ማለት ነው። ባጭሩ ብሎኩንም ለመፍታት ራሱ እኔ ጊዜ ያስፈልገኛል ማለት ነው። ፈትቼ በቃ ማለት የምናገረውን ነገር ማሰብ አለብኝ ከዛ መወሰን አለብኝ ካንተ ጋር እንዴት እንደሆነ ወዴት መሄድ እንዳለብን እንዴት መቀጠል እንዳለብን አንተ አሁን ስለኔ የሚነግርሽ ነገር ውጪ ሌላ ሰው ሊነግርሽ የሚፈልግ ሊኖር አይችልም ሊኖርም ይችላል ብሎ ማሰቡ አይከፋም። ሊኖርም ይችላል ወዳጂ የማይኖርበት ምክንያት የለም ማለት ነው። ምክንያቱም ባጭሩ አንተ የምትታመን ሰው አይደለም። ለዛ ነው እኔ ራሱ እንደዚህ በቃ እዛም ዝም እኔም ጋር እዛም ጋር ስለምትል ሰው ማማን ቀብሮ ነው በሚለው ባላምንም ግን ሰውን ሳምን የመሄድ ያለብኝን ነገር ሄጄ አውቄ አጠናቅቄ ነው እሺ እኔ ማወቅ የምፈልገው ወይም ስለዛ ሰው መናገር የምፈልገው እርግጠኛ ሆኜ ነው። እንዳልኳችሁ እኔ ህይወቴን አንዴ ነው እንጂ ምኖራት በቃ ይሄኛው ቢመሰቃቀል ሌላኛው ላይ ቀጣይ በቃ አስተካክል ይሄዳል የሚለው ህይወት ይያለኝ ማለት ነው። እና እውነቴን ነው የምልህ እኔ ካንተ ወዳጄ እንኳን ለወዳጄ ለጥላቴ ራሱ እንደዚህ እሷም እንደዚህ ናት እሷ እንደዚህ ናት ከባድ ነው። እውነቴን ነው የምላችሁ በጣም ነው የሚከብደው በጣም እንደዚህ ሲያወሩት ይከብዳል እንጂ እኔ ሰሞኑ በቃ እውነቴን ነው በቃ ደንዘዝ ፍዝዝ ካልኩኝ ስንት ቀኔ ማለት ነው። የሆነ ሰው በቃ መጥቶ ሀዩ ተነሽ በቃ ይሄ እኮ ቅዠት ነው ምናምን ቢለኝ እውነቴን ነው ደስ ነው የሚለኝ ማለት ነው ካለሁበት ማለት ነው። ግን ያለሁበትም ማንም ሰው ሊረዳኝ አይችልም መሰለኝ አልፈለገም ወይም አልፈለጋችሁም መሰለኝ ማለት እሱ ራሱ መች ፈለገ እሱ ራሱ መች ሊረዳ ይፈልግ የራሱን ፍላጎት እንጂ ያስተናገደ ያለው የኔን ፍላጎት ሀዩ እኮ እንደዚህ ናት ሀዩ እኮ በቃ እውነቷ ነው ልክ ናት የምሬን እኮ ልክ ነኝ ደግሞ ማለት ነው። እንዴ ጊዜ ያስፈልጋችሁም እናንተ ጊዜ ያስፈልጋል ለሁሉም ነገር ሂደት የሚባል ነገር አለ ማለት ነው። እና አታበሳጭ ሲጀመር ማለት ነው አታበሳጭ እልክ አታስገባኝ የመጨረሻ ነገር ልልህ የምፈልገው ነገር እልክ አታስገባኝ ማለት ነው። እኔ እልክ መገባባትም አልፈልግም እንኳን ካንተ ጋር ማለት ነው ከሌላ ሰው ጋር እልክ መገባባት አልፈልግም። ስለዚህ እሷ እንደዚህ ናት እያልክ እኔን ልክ ውስጥ እና እኔን ክፉ ሰው ምናምን ለማድረግ አትሞክር ማለት ነው። እኔ ሰው ገድፎኝ አይደለም እዚህ የደረስኩት ወደፊትም በሰው አይደለም አላህ Subhanahu Wa Ta'ala ነው እኔን ገድፎ ስወድቅም ስነሳም እዚህ የደረስኩት ማለት ነው አይደል። ስለዚህ እኔ አላህን እንጂ መገደፊያ የማደርገው ሰዎችን አይደለም ማለት ነው። ስለዚህ የፈለከውን ነገር ማለት ትችላለህ ሁሉም የፈለገውን ሰው ማለትም ይችላል ሲጀመር ማለት ነው። እንዴ እኔ እኮ ግራ ገባኝ ማለት ነው። አንዳንዴ መሳቅ መጫወት ራሱ ጦስ ነው የሚያመጣባችሁ የምሬን ነው የምላችሁ። ማሳቅ ያላችሁበት ቦታ ሳቁ እንጂ እውነቴን ነው። እኔ ሳቅ ጨዋታ ህይወትን ያቀላል ብዬ ማምን ሰው ነኝ። ግን እንደዚህ አይነት ጦስ ደግሞ ይዞ ሲመጣ ደግሞ ከባድ ነው። ደግሞ በተለይ እንደዚህ ችኩልኩልኩል ያለ በቃ ኧረ ሀዩቲ ማሜ በጣም ከባድ ሰው ነው በነገራችን ላይ እውነት ካልጠበቅኩት አልጠበቅኩም። ለማንኛውም ችግር የለውም ወዳጄ በርታ ነው የምለው። ግን በተቻለ መጠን እንዳልከው በቃ እኔ መልስ ሰጥቼ ብዬ አስባለሁ። ምክንያቱም በቃ ልትሰብበት ቪዲዮና በማለቴ እንትኑን አልከፍትም አይደለም ከፍታለሁ ዛሬም ልከፍት እችላለሁ
ግን ነገም ልከፍት እችላለሁ። ነገር ግን በቃ ጊዜ ያስፈልጋል እንዴ። እኔ አሁን ወዳጄ ብዬ ሳወራው የኖርኩትን ሰው አሁን እሱ የሚያስበው ሌላ፣ እኔ የማስበው ሌላ። እኔ እኮ ራሴ እኮ ይዞርብኛል ማለት ነው። ይዞርብኛል ወይኔ እንደዚህ ብለው ጎዳው ይሆን እንደዚህ ብለው እንደዚህ ካረገች በኋላ ደግሞ 100% በእኔ እርግጠኛ ከሆንክ እንደማፈቅረህ እርግጠኛ መሆንክን ካወቅ ምን ያስፈራሃል ታዲያ? ምንም እኮ አያስፈራህም ማለት ነው። እውነቴን ነው የምልህ ማለት ነው። እንደዚህ ደግሞ በሰው እርግጠኛ በራስ እርግጠኛ መሆን አለብህ መጀመሪያ ማለት ነው። ሰዎች ምንም ያክል ብታውቃት ሀዩቲን እርግጠኛ ነኝ እናቴ ራሱ እንደዚህ ራስ ሆና አምጣ የወለደችኝ የምትል አይመስለኝም ማለት ከኔ በላይ ነው እኮ የምትወደኝ። ነገር ግን ምን እንደዚህ እንደሚያደርጋት አልገባኝም ላልከው እንደዛ የሚያደርገኝ ስራህ ነው ማለት ነው። ስራህ ነው። እኔን እልክ አታስይዘኝ በቃ እኔ አልፈልግም በቃ ሰይጣኔ ነው የሚመጣው ማለት ነው። እና ያው ለማንኛውም ውድና የተከበራችሁ ቤተሰቦች ማለት ነው አታናደኝ፣ አታበሳጨኝ፣ እልክ አታስይዘኝ። እኔ እልክ የሚያሰይ ሰው ሲጀመር ድክመቴን እየተጠቀምክ ራሱ አትጠቀም። እኔ ድክመቴን የሚሞላልኝ ሰው ነው የምፈልገው ባጭሩ ማለት ነው እንጂ ድክመቴን የሚጠቀምብኝ ሰው አልፈልግም በቃ አጭሩ ማለት ነው። እኔ ማንም ሰው አይፈልግም፣ ግን እኔም አልፈልግም በቃ ዲነችና ሀዩቲ ያለ እኔ እንዴ ተቃጠልኩ እኮ ማለት ነው። ተቃጠልኩ በሱ ምክንያት ማለት ነው። የሱን ቦይስ በሰማው ቁጥር እኔ የሱን ቪዲዮ በሰራ ቁጥር እኔ ድሃዋ ልቃጠል እንዴ? እኔ ሀዩቲ ማለት ነው መቃጠል ስደት ያቃጠለኝ ይበቃኛል። ሌላ ደግሞ እንትን አትበልብኝ ማለት ነው። እና ስላዘንክልኝ ሲጀመር አዘንታና ፍቅር ራሱ በጣም ነው የሚለያዩት። እንዴ አናቅም እንዴ ያፈቀረና ያዘነ ሰው እንዴት ነው ማናቀው? ጠንቅቀን ነው የምናቀው ማለት ነው። ስለዚህ አንተ ፍቅር ሳይሆን ወደ ዋናው ጣቢያ ስንመለስ አዜንታ ነው። ሀዩቲ ትወደኛለች በቃ ልዘንላት ብለህ ነበረ፣ አዘንክልኝ። ስላዘንክልኝ ወዳጄ እናስመሰግናለን፣ ቴንኪው ብለናል ቦስ። ሌላውን ይቅር ማለት ነው። በቃ ተንግዲህ ወዲያ ወዳታለሁ ሀዩቲን እያልክ እያለቀቀስክ አታስመስል ራስህ ደ አረ ሀዩ እኔ ሀዩቲ ላይ ሲጀመር እንደዚህ አይነቱ አሿሿ ደግሞ አሰረ። እኔ ሀዩቲ በደንብ ነው ማቀ። ስለዚህ ለማያውቁ ማሜ ጥሩ ሰው ነው ብለው ለሚያስቡ እኔ ለጥሩነቱ አልክድም። እኔ ወደ ላይ ብያለሁ። እኔ ውሸትም አይሳካልኝም። ስለዚህ ጥሩ ሰው ነው። ጥሩ ሰው ማን ሀቅ ነው። ጥሩ ሰው ነው። እኔ ነኝ እንጂ ክፉ እኔ ነኝ እንጂ አስመሳይ ማለት ነው። ወይኔ ሀዩቲ የምሬ ነው። እንደዚህ ካንታፍ እኔ እንደዚህ ልጠብቅ እኔ ከወዳጅ እንደዚህ አይነት አንደበት ልጠብቅ መነበረበት መጠበቅ ነበረብኝ አልነበረብኝም ማለት ነው። ለማንኛውም ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ የነበረን ቪዲዮ እዚህ ጋር ይበቃል ማለት ነው። ለማሜም እዚህ ጋር ቪዲዮ እኔና ማሜም መብቃት አለበት ማለት ነው። ይሄው ሰምታኛ ማለት ነው። መልስህን ነግሬሃለሁ ማለት ነው። ስለዚህ ከእንግዲህ ወዲያ ለሀዩቲ ቪዲዮ መስራት አይጠበቅብህም ማለት ነው። በቃ ከእንግዲህ ወዲያ እንግዲህ ጓደኝነታችን ስላዘንክልኝ ማመሰግናለሁ። ጓደኝነታችንን እንቀጥላለን ብዬ አስባለሁ። እሱም ካልሆነም ችግር የለውም። ሰው ብሄር ሰው ይመጣል። ህይወት ጎዳና ናት። አንዱን ስትመልስ አንዱን ስትቀልስ ነው የምትውለው ማለት ነው። ስለዚህ አንዱን የሸኘውን አንዱን አገኝ ይሆናል እኔም ማለት ነው። አንተም እንደዛው እኔ የመሰለች እህትህን አጣህ ሌላ እህት ታገኝ ይሆናል። እኔም እንደዛው ማለት ነው። ምክንያቱም እንግዲህ ህይወት ስታክ አድርጋ ትቀጥል ለእኔና ለሙሐመድ ሳኒ ብላ ማለት ነው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ ጠይቃለሁ ማለት ነው። ዛሬ እዚህ ጋር ይበቃኛል ማለት ነው። ነገር ግን አድርሱ። እናንተም ሀሳብ ስትሰጡ ሲጀምር ሚዛናዊ አድርጉ። አሉ አንዳንድ እህቶች የምሬን ከልባችሁ ማለት ነው። ሀዩ ማጥና ግድ ነው ማለት ማወቅ ያለብሽን ወቂ። አገራችሁም የተራራቀ ሲሆን ምናምን አይታወቅም በኋላ ሰው ከባድ ነው። የምሬን ነው የምላችሁ ማለት ነው የምትሉ ማለት ነው። አረ ማሜ ጥሩ ሰው ነው ማሜ እንደማይጎዳሽ እናውቃለን። እናንተ ጠንቋይ ተቀበላላችሁ። ማሜ እንደማይጎዳኝ እንዴት ነው የምታውቁት? በእርግጥ ከዚህ በፊት የምታውቁት ሰዎችም ልትኖሩ ትችላላችሁ። የምታውቁት ሰዎች ደግሞ ካላችሁ ስለሱ እኔ መረጃ እፈልጋለሁ ብዬ ሰርቼ ነበር ቪዲዮ ከዚህ በፊትም እስቲ ተባበሩ ብዬ ነበር። ስለዚህ እናንተ ደግሞ ምንም የላችሁም። ስለዚህ ተኔ ጋር ያለን ቆይታ ዛሬ እዚህ ጋር ይበቃና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ